የህወሓት አመራሮች ባንክ ዘረፉ። በወርቅ ንግድ ህወሓት እርስ በርሱ እየተፋጀ ነው። የውስጥ ምንጮቻችን ልዩ ሰበር መረጃ አድርሰውናል። በዝርዝር ይቀርባል። በአክሱም ከተማ በርካታ ሙስሊሞች መታሰራቸውንና ጥቃት እንደተፈጸመባቸው ተሰምቷል። ሰፋ ያለ ዘገባ ይዘናል። ሆርሙዝ ወሽመጥ ተከፍቷል ቢባልም የኢትዮጵያ መርከብ ግቤ አሁንም ከቆመችበት አልተንቀሳቀሰችም ተብሏል። አሜሪካና ኢራን ከ47 ዓመታት በኋላም ፊት ለፊት የሚገናኙበት የኢስላማባዱ ታሪካዊ ድርድር ተጀምረዋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ለመላው ክርስትና እምነት ተከታይ ቤተሰቦቻችን እንኳን ለፋሲካ በዓል ዋዜማ በሰላም አደረሳችሁ። በደቡብ ወሎ ዞን ኩታበር ወረዳ ልዩ ስሙ አምቦ ተብሎ በሚጠራ አካባቢም ትላንት ከሰዓት በኋላ በደረሰ የትራፊክ አደጋ በሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን የኩታበር ወረዳ ኮሚኒኬሽን ጽሕፈት ቤት አስታውቋል። አደጋው የደረሰው ሚያዝያ 2 ቀን 2018 ከቀኑ 8 ሰዓት ከ20 ሲሆን ከደሴ ወደ ማሻ 85 ሰዎችን አሳፍሮ ሲጓዝ የነበረ ሰሌዳ ቁጥሩ ኮድ 3 አማም 34510 የሆነ የታታ የህዝብ ማመላለሻ ተሽከርካሪ ኩታበር ወረዳም 06 ቀበሌ ላይ ተገልብጦ ነው። እስካሁን ባለው መረጃ መሰረትም በ12 ሰዎች ላይ ከባድ የአካል ጉዳት የደረሰ ሲሆን 11 ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሶባቸዋል። በአደጋው የጠፋ የሰው ህይወት የሌለ ሲሆን ተጎጂዎች በአሁኑ ወቅት አስፈላጊው የሕክምና እርዳታ እየተደረገላቸው ይገኛል። የተሽከርካሪው አሽከርካሪ ከአደጋው በኋላም ከአካባቢው ያመለጠ ሲሆን የፖሊስ ኃይል አደጋው የተከሰተበትን ትክክለኛ መንስኤ ለማወቅ ምርመራ እያደረገ እንደሆነ ተገልጿል። የሆርሙዝ ወሽመጥ ተከፍቷል ቢባልም የኢትዮጵያ መርከብ ግቤ አሁንም ከቆመችበት አልተንቀሳቀሰችም። ግቤ መርከብ የኢራን ጦርነት ከመከፈቱ አንድ ቀን በፊት ወደ እምሬት ጀባሊያ ወደብ ያቀናች ሲሆን የመልስ ጉዞ ለማድረግ ሳትችል እዛው የተባበሩት አረብ ኤምሬቶች አልሐማር ዳርቻ መልቃን ጥላለች። የተኩስ አቁም ቢደረስም ግቤም ሆነች በርካታ መርከቦች ሆርሙዝን አልተሻገሩም። ለዚህ ደግሞ ኢራን ሆርሙዝን ለመሻገር ገንዘብ እያስከፈለች መሆኑንና መርከብ እየለየች የምታሳልፍ መሆኑ ታውቋል። የኢራንና የአሜሪካ የተኩስ አቁም ለዓለም ተስፋ ቢጭርም ድርድሩ በውጥረት የተሞላ ሊሆን ይችላል የሚል ስጋት ፈጥሯል። የኢትዮጵያ ብትን ጭነት ተሸካሚ ሁለገቧ መርከብ ግቤም ከአንድ ወር በላይ በሆርሙዝ ማዶ ከተቀረቀሩ መርከቦች መካከል ሆናለች። የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ላይ ደካማ አፈጻጸም ካሳዩ የመገበያ ገንዘቦች ተርታ ተመደቡ። የኢትዮጵያ ብርና የደቡብ ሱዳን ፓውንድ በ2025 ከታህሳስ 2017 እስከ 2018 ባለው ጊዜ እያንዳንዳቸው ከ100 በላይ ዋጋቸውን በማጣት በዓለም ደካማ አፈጻጸም ካሳዩ የመገበያ ገንዘቦች ተርታ ተመድበዋል። ኢትዮጵያ ውስብስብ በሆነው የዕዳ ሽግሽግ ሂደት ውስጥ ኢኮኖሚዋን ለማረጋጋት በምትታገልበት በዚህ ወቅት ብር ከአርጀንቲና ፔሶና ከቱርክ ሊራ በመቀጠል በዓለም ሶስተኛ ደካማ የመገበያ ገንዘብ ሆኖ ተመዝግቧል። የኢትዮጵያ መገበያ ብር ከአሜሪካ ዶላር አንጻር 18 በመቶ ዋጋውን ያጣ ሲሆን በዶላር እጥረት በከፍተኛ የዋጋ ግሽበትና በውጭ ኢንቨስትመንቶች እምነት መቀነስ ምክንያት መሆኑ ተገልጿል። የዓለም ባንክ መጋቢት 2018 ወቅታዊ የአፍሪካ ኢኮኖሚ ሪፖርትን ዋቢ በማድረግ ዘ ኢስት አፍሪካን ጋዜጣ እንደዘገበው ከዶላር አንጻር ሲሰላ የኢትዮጵያ ብር 18 በመቶ እንዲሁም የደቡብ ሱዳን ፓውንድ 15 በመቶ ዓመታዊ የምንዛሬ አቅማቸውን አጥተዋል። በአክሱም ከተማ በርካታ ሙስሊሞች መታሰራቸውንና ጥቃት እንደተፈጸመባቸው ተሰማም። ባለፉት ጥቂት ቀናት በትግራይ ክልል አክሱም ከተማ ውስጥ በሙስሊሞች ላይ ከፍተኛ ማዋከብ ሲፈጸም የነበረ ሲሆን ለዚህም ምክንያቱ መስጂድ ለማስገንባት እንቅስቃሴ ያደርጋቸዋል የሚል ነበረ።
በአክሱም ከተማ መስጂድ መገንባት ተከልክሎ የቆየ መሆኑን ያወሳው ዘገባው ቢሆንም የከተማዋ ሙስሊሞች ግቢ በመከራየት ሲሰግዱ መቆየታቸውን አስረድተዋል። ይሁንና በትላንትናው ዕለትም የጁሙዓ ሰላት ለመስገድ የተሰበሰቡ ሙስሊሞች በጸጥታ ኃይሎች መበተናቸውን አስታውቋል። የጸጥታ ኃይሎች ምዕመናኑን ለመስገድ ተከልለውበት የነበረውን ድንኳን በማፍረስ ሶላት የከለከሉ ከመሆኑም በላይ በርካታ ሙስሊሞች እንዲታሰሩ ማድረጋቸውን ዘገባው አስረድቷል። በተጨማሪም ምዕመናኑን ለመስገጃነት ሲጠቀሙበት የነበሩትን ምንጣፎች፣ ድምጽ ማጉያና ስፒከሮች እንዲሁም ሌሎች ቁሳቁሶች በጸጥታ ኃይሎች መወሰዳቸው ታውቋል። ከዚህ ቀደም የአክሱም ሙስሊም ተማሪዎች ሂጃባቸውን ካላወለቃችሁ ትምህርት አትማሩም ተብለው ከ2 ዓመታት በላይ ከትምህርት ገበታ ውጪ መሆናቸው ይታወሳል። በሮቤ ከተማ በጤና ባለሙያ ላይ ጥቃት የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። በሮቤ ከተማ አስተዳደር በጤና ባለሙያ ከዲር ዋቆ ላይ የድብደባ ወንጀል ፈጽመው የተሰወሩ ተጠርጣሪዎችና ግብረ አበሮቻቸው በቁጥጥር ስር መዋላቸውን የሮቤ ከተማ ፖሊስ መምሪያ አስታውቋል። ተጠርጣሪዎቹ በሐሰት የእጅ ስልክ ወስዶብኛል በማለት ጓደኞቹን በማስተባበር ግለሰቡን የደበደቡ ሲሆን ድርጊቱን ትክክለኛ አስመስሎ ለማቅረብ ተጎጂውን ምስል በካሜራ ሲቀዱ እንደነበረ ተገልጿል። የሮቤ ከተማ ፖሊስ አዛዥ ኮማንደር ገመዳ ቱልቻ ለኦቢኤን እንደተናገሩት ከሆነ በህግ አካላት በተደረገ ክትትል ተጠርጣሪዎቹ በቁጥጥር ስር ሊውሉ ችሏል። ድብደባውን የፈጸሙ ግብረ አበሮችም በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ኮማንደር ገመዳ አክለውም የወንጀል ድርጊቱን የማጣራትም ሆነ ውሳኔ የመስጠት ስልጣን የፍርድ ቤት አካላት ሆኖ ሳለ በቡድን ተደራጅቶ ሰውን መደብደብ ወንጀል መሆኑን ህዝቡ ሊገነዘብ እንደሚገባ አሳስበዋል። በትግራይ ክልል ወቅታዊ ሁኔታ ላይ የሚወጡ መረጃዎች እንደሚያመላክቱት በአሁኑ ወቅት በክልሉ የተለያዩ አካባቢዎች ህገወጥ የወርቅ ንግድ በከፍተኛ ሁኔታ እየተስፋፋና የክልሉን ምጣኔ ሀብታዊ መዋቅር እያናጋ ይገኛል። ይህ ህገወጥ እንቅስቃሴ በተደራጀ መልኩ የሚከናወን ሲሆን በተለይም በከፍተኛ የህወሓት አመራሮችና ታጣቂዎች የሚመራም የባንክ ዝርፊያ ተያይዞ መከሰቱ ሁኔታውን ይበልጥ አሳሳቢ አድርጎታል። የክልሉ የፋይናንስ ተቋማት ኢላማ ያደረገው ይህ ዘረፋም የህዝብንና የመንግስትን ሀብት ለጥቂት ግለሰቦች መጠቀሚያነት ያዋለ ከመሆኑም በላይ በክልሉ ውስጥ ለተፈጠረው ከፍተኛ የጥቅም ግጭትና የቡድን ሽኩቻ ዋነኛ ነዳጅ ሆኗል። እነዚህ ህገወጥ የገበያ ምንጮች በቡድኖች መካከል ለሚደረግ የበላይነት ትግል መነሻ በመሆናቸው ክልሉ ወደማያቋርጥ የግርግርና የመገዳደል አዙሪት ውስጥ እየገባ ይገኛል። ባለፉት ጥቂት ቀናት ብቻ በተለያዩ የክልሉ ዞኖችና ወረዳዎች ውስጥ እጅግ አደገኛ የተኩስ ልውውጦች መደረጋቸውን የሚያረጋግጡ ዘገባዎች ደርሰውናል። እነዚህ ግጭቶች በአብዛኛው በወርቅ ማዕድን ማውጫ ቦታዎችና በንግድ መተላለፊያ መስመሮች ላይ የበላይነትን ለመያዝ በሚፈልጉ ታጣቂ ቡድኖች መካከል የሚደረግ ሲሆን በንጹሃን ዜጎች ህይወትና አካል ላይም ከፍተኛ ጉዳት እያደረሱ ነው። የጸጥታ መዋቅሩ በህገወጥ ጥቅሞች በመተብተቡ ምክንያት ግጭቶችን መቆጣጠር የማይችልበት ደረጃ ላይ መድረሱ የተገለጸ ሲሆን ይህም በከተሞችና በገጠር መንደሮች ውስጥ የመንግስት አልባነት ስሜት እንዲነክስ አድርጎታል። በተለይም በባንክ ዝርፊያ የተገኘው ገንዘብ ለጦር መሳሪያ ግዢ ለታጣቂ ቡድኖች ማደራጀት እየዋለ መሆኑ በክልሉ ሰላም ሰፍኖ ወደ መደበኛ እንቅስቃሴ ለመመለስ የሚደረገውን ጥረት ትልቅ ፈተና ደቅኖበታል። ይህ ተንሰራፍቶ የሚገኘው የቡድን ግጭት፣ የተኩስ ልውውጥ በክልሉ የንግድና ማህበራዊ ግንኙነት ላይ ቀጥተኛ ተጽዕኖ እያሳደረ ይገኛል። የንግዱ ማህበረሰብ በከፍተኛ ስጋት ውስጥ ከመውደቁም በላይ ህገወጥ ደላሎችና የታጠቁ አመራሮች በፈጠሩት የጥቁር ገበያ ሰንሰለት ሳቢያ የኑሮ ውድነት ክፉኛ ማሻቀቡ ተነግሯል። በክልሉ የሚታየው ምስቅልቅል ሁኔታ በአፋጣኝ ካልተገታም ህገወጥ የወርቅ ዝውውር እንዲሁም የፋይናንስ ተቋማት ዘረፋ በህግ ተጠያቂነት ካልሰፈነበት ቀውሱ ወደማይመለስ የእርስ በርስ እልቂት ሊያመራ እንደሚችል የፖለቲካ ተንታኞችና የክልሉ ነዋሪዎች ስጋታቸውን ይገልጻሉ። በአጠቃላይ በትግራይ ክልል እየታየ ያለው የጸጥታ አለመረጋጋት፣ የህገ ወጥ ተግባራት መስፋፋት የክልሉን የሽግግር ወቅትና የህዝቡን ሰላም የማግኘት ጉጉት አደጋ ላይ የሚጥል በመሆኑ አስቸኳይ ትኩረት የሚሻ ጉዳይ ሆኗል።
አሜሪካና ኢራን ከ47 ዓመታት በኋላ ፊት ለፊት የሚገናኙበት የኢስላማባዱ ታሪካዊ ድርድር ተጀመረ። ለ6 ሳምንታት የዘለቀውን የሁለቱን ሀገራት ጦርነት ለመቋጨት የታለመው ታሪካዊ የሰላም ድርድር ዛሬ በፓኪስታን መዲና ኢስላማባድ በከፍተኛ ጥበቃ መጀመሩ ተገልጿል። በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሚመራው የአሜሪካ ልዑክ ዛሬ ጠዋት ኢስላማባድ የደረሰ ሲሆን በፓኪስታን ጦር አዛዥ ፊልድ ማርሻል አስሚር ሙኒር አቀባበል ተደርጎለታል። ይህ ድርድር እንደ አውሮፓውያን የዘመን አቆጣጠር ከ1979 የኢራን አብዮት በኋላ በሁለቱ ሀገራት መካከል የተደረገ ከፍተኛ የዲፕሎማሲያዊ ግንኙነት ሲሆን ከ2015 የኒውክሌር ስምምነት በኋላ ለመጀመሪያ ጊዜ የተደረገ ይፋዊ የፊት ለፊት ንግግር ነው። ምንም እንኳን የንግግሩ መጀመር ትልቅ ተስፋ ቢሰጥም የኢራን ልዑካን መሪዎች የፓርላማ አፈ ጉባኤ መሐመድ ባጋሪም ጋሊፍ ዋሽንግተን በሊባኖስ በኩል የተኩስ አቁም ስምምነት እንድታደርግ ያስገደዱ ሲሆን የኢራን ሀብቶችን እንድትለቅ ቅድመ ሁኔታ ማስቀመጣቸው በሂደቱ ላይ ጥላ አሳርፏል። ኢራን በሆርሙዝ ሰርጥ ላይ ያላትን ሙሉ በሙሉ ስልጣን ዕውቅና እንዲሰጣትና የኢኮኖሚ ማዕቀቦች እንዲነሱላት እየጠየቀች ሲሆን አሜሪካ በበኩሏ የሊባኖስ ጦርነት ከዚህ ስምምነት ጋር አይገናኝም፣ የኢራን ኒውክሌር መርሃ ግብርንም እንድታቆም ትፈልጋለች። ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኢራናውያን አሁን ላይ የተሻለ አማራጭ እንዳላቸውና ስምምነት ላይ መድረስ እንዳለባቸው አሳስበዋል። በሌላ በኩል የአሜሪካ ልዑክ መሪ ጄዲ ቫንስ ለውጤታማ ድርድር ዝግጁ መሆናቸውን ቢገልጹም ኢራን በንግግሩ ላይ የምታሳየው አቋም ተቀባይነት ከሌለው ድርድሩን ለማቋረጥ እንደማያመነቱ አስጠንቅቀዋል። በዓለም አቀፍ ደረጃ የነዳጅ ዋጋም እንዲንርና ከፍተኛ የኢኮኖሚ ጫና የሚፈጥረው ይህ ግጭት በኢስላማባድ በሚደረገው ድርድር ስምምነት ላይ ይደርሱ እንደሆነ መላው ዓለም በትኩረት እየተከታተለ ይገኛል። ቤተሰቦቻችን ለሰዓቱ የመራረጥናቸው ሀገር አቀፍ ቀጠናዊና ዓለም አቀፍ ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል ዋዜማ በሰላም አደረሳችሁ እንላለን። ሰላም